አንዳንድ ሰው ይቅርታ ሲጠይቅ አስመስሎ ነው። አንዳንድ ሰው ደግሞ ከልቡ ይቅርታ ይጠይቃል፣ በጣም ተበድሎ ራሱ ማለት ነው። ለማንኛውም ፈጣሪ ወጥቶ ከመቅረት ይሰውራል። የዚህችታችን አሟሟት ሁላችሁም ብትሰሙት ለእናንተም ሆነ ለጓደኞቻችሁ ጠቃሚ ነገር ነው ብዬ አስባለሁ። ያስተምራችኋል ብዬ ስላሰብኩ ይዤላችሁ መጥቻለሁ ማለት ነው። ቪዲዮውን ግን ላይክ እያደረጋችሁ እንደዚሁም ሼር እያደረጋችሁ ለሌሎች እህቶቻችን እንዲደርስ አድርጉት ማለት ነው። ሰላም እንዴት ናችሁ? ውድ ሀገሬ ልጆች፣ እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ይብዛ እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት እጅግ በጣም ነው ያሳዘነኝ። ይህንን ታሪክ ሙሉውን ሰምቼውና የዚህች እህታችን እንደዚህ ለህልፈቷ ምክንያት የሆነቻት እንግዲህ በጣም 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 ቤስት ፍሬንዷ በጣም የምትወዳት ጓደኛዋ ናት ማለት ነው። በጣም ነው ያሳዘነኝ ታሪኩና ለብዙዎቻችሁም ያስተምራል። አንዳንድ ጊዜ ሰው በስህተትም ይሁን እንደዚሁም በድፍረት የምናደርጋቸው ነገሮች አሉ። በኋላ ግን ዋጋ እንደሚያስከፍለን አናቅም። የሆነውንና የተፈጠረውን ነገር ልንገራችሁና ከዚያ የራሴን ሀሳብ እነግራችኋለሁ ማለት ነው። እንግዲህ ይቺ ማችቷ የተባለችው እህታችን ከቅርብ ጓደኛዋ በጣም ቤስት ፍሬንድ ወይንም ደግሞ ነይ ብላ ወዴት ነው እያለቻት በዝርዝር እነግራችሁ ይሆናል ያለቻት ጓደኛዋ ጋር አብረው በሚሰሩበት ሰዓት ከፍቅረኛዋ ወይንም ከባለቤቷ ጋር ትጠረጥራታለች። በጣም ጓደኛ ነበሩ። በመካከል ትያዝና ወደ ሀገሯ ትገባለች፣ ከሳውዲ አረቢያ ማለት ነው። ከዛ እንደገና ተይዛ ስትገባ ያው ኩርፍ ነበሩ ለረጅም ጊዜ ከዚች በጣም ከቤስት ፍሬንዷ ወይንም ደግሞ ይህን ድርጊት ፈጽመዋለች ከተባለችው ከተጠርጣሪዋ እህታችን ጋራ በጣም ጓደኛ ነበሩ። ተይዛ ስትገባ ያው እህታችንም ተጠረጠራት ስለነበረ በባለቤቷ ምንም አላወራቻትም። ለአንድ ዓመት ያክል ምናምን ተዘጋጉ። አይደለም እሷን ቀርቶ ሌሎቹን ጓደኞቿን እንኳን ስለ እሷ የሚያነሱባትን ጓደኞቿን ሳይቀር ብሎክ እያደረገች ነበር የቆየችው ነው እየተባለ ያለው መረጃው እየወጣ ጓደኞቿ እንደዚሁም ደግሞ ወንድሟ ሲያወሩ ብሎክ እያደረገቻቸው ትቆያለች። ከአንድ ዓመት በኋላ ግን ይቅርታ አደረገችላት ማለት ነው። ያ የተጠረጠረው የተባለውን ነገር በሙሉ ይቅርታ አደረገችላት። ከዛም በኋላ ነይና ወደ ሳውዲ አብረን እንሰራለን ምናምን በሚል ሁኔታ ይችሟችቷ እንግዲህ እሺ ብላ ወደ ሳውዲ ጎዳና ትጀምራለች ማለት ነው። እንደተለመደው በመንገድ በእግር እንደዚያ ካደረገች በኋላ ጅቡቲ ላይ እንግዲህ ህይወቷ አልፏል ብላ የድሮ ቤስት ፍሬንድ ጓደኛዋ ለቤተሰብ ትናገራለች ማለት ነው። ሞታለች ብቻ ሳይሆን እንዳስቀበረች አትጨምርም። ጅቡቲ ስደርስ ህይወቷ እንዳለፈና እንዳስቀበረቻት ነው ወንድሟ እየተናገረ ያለው ማለት ነው። እሷ እንደነገረቻቸው ከሆነ አሁን ታዲያ እጅግ በጣም አጨቃጫቂ የሆነው እዚህ ጋር አሁን የልጅቱ እግሯ እዚህ ጋር ሁለቱም ጎን ለጎን ተዘርግቶ ነው ያለ። እዚህ ጋር ተቀበረች የተባለበት ቦታ ነው ይሄ። ጎን ለጎን እኩል ሆኖ ተዘርግቷል። እንደዚሁም ደግሞ እዚህ ጋር እንደምታዩት ደግሞ እግርና እግሯ እጇ እንደምታዩት ወደዚህ የተዘረጋጋ እጅ ነው ያላት። የተዘረጋጋ እጅ ነው ያለው ማለት ነው። እንዴት ተዘረጋግቶ መጀመሪያ ፎቶ ተነስቶልን እዚህ ጋር ያያችሁት እዩ፣ ተመልከቱ። የተዘረጋጋ ነው እጇም እግሯም የተዘረጋጋ ነው ማለት ነው። በስነ ስርዓት አልተደረገችም። አንድ ሰው እንግዲህ ህይወቱ ካለፈ በኋላ በአስቸኳይ እንደዚህ እጁም እግሩም እኩል መሆን አለበት። እጇም እግሯም እኩል እየሆነ አይደለም። የዚች ልጅ በየተለያየ ቦታ ፎቶን የተላከልን ልጅቷ በህይወት አለች እያሉ እየተከራከሩ ነው ያሉት ቤተሰብ። ጓደኛ ደግሞ ልጅቱ በህይወት እንደሌለች እየተናገረች ነው ያለችው። ይሄን ብቻ አይደለም፣ አሁን ስለዚች ልጅ የሚጠይቋትን ሰዎች ጠቅላላ ብሎክ እያደረገች ጭምር እንደሆነ ነው ጓደኛ እየተነገረ ያለው። ታዲያ ጸባቸው ግንኙነታቸው ምንድን ነበር ተብሎ ወደ ኋላ ታሪካቸው ሲጠና ይቺ ሟቺቱ ይቺ ሳውዲ ላይ ላለችው እህታችን በፍቅረኛዋ ወይንም ደግሞ በባለቤቷ ትጠረጥራት እንደነበረ የሆነ ግንኙነት እንደነበራቸው ነው እየተነገረ ያለው ማለት ነው። ይቺ ሞተች የተባለችው እህታችን ሳውዲ ካለችው ከቤስት ፍሬንዷ ጓደኛዋ ጋራ ከባሏ ጋራ ግንኙነት አላት። በዚህም እንግዲህ በጣም ስላዘነች ይቺ እህታችን ይቺ ልትበቀላት ነው። ከአንድ ዓመት በኋላ እንደገና ሰላም ብላ ያወራቻትም ልትበቀላት ነው እንጂ ለሌላ ነገር አይደለም። ለምን ወደዚህ ወደ ጅቡቲ ገና ከመምጣቷ በፊት ይቺ እህታችን ከጓደኛዋ ጋር እያወራች ነበር እና አወራችሽ ወይ አወራችሽ ወይ ስሟን መጥቀስ ስላልፈለግኩኝ ነው። ኤደን ትባላለች እና አወራችሽ ወይ ስትላት አላወራችኝም፣ እንደውም እንደዚህ ለአንድ ዓመት ያክል እንደዚህ እያወራን አልነበረም። ለምን ከግንኙነታቸው አንጻር በጣም ቤስት ፍሬንድ ስለነበሩ ምንድን ነው ጉዳዩ ያው በተጠረጠረች እና መለላችሁ ነው። አንዳንድ ጊዜ ሰውን ስትበድሉ ጠቅላላ ልሳረግላችሁ ማለት ነው። ይቼታችን ያለቻት ጠራቻት። መንገድ ላይ ስትደርስ እንግዲህ ያደረገቻትን አድርጋለች። ወይ ለሰው የሚሆነ ነገር አድርጋት ወይ አግታትም ሊሆን ይችላል።
እንደተባለው ሞታም ሊሆን ይችላል። ፈጣሪ ነፍሷን ይማረው። ቤተሰብ እያለ ያለው ግን እዚህ ጋር አልሞተችም እያሉ እየተከራከሩላት ነው ያሉት። ለምን እጇ እዚህ ጋር ተመናቅሮ ከእግሯም እንደዚያው ተመናቅሮ እዚህ ጋር ደግሞ ተሰብስቦ እንዴት ይሆናል? አንድ ሰው ህይወቱ ያለፈ ሰው እኮ ጓደኞቿ ናቸው እንግዲህ መንገድ ላይ ሲሄድ ስንሄድ ቀብረናታል ብሎ ያወሩት። ራሱ የሞተ ሰው ወዲያው እጁም እግሩም ካልተሰበሰበ ደርቆ ስለሚቀር አይሰበሰብም። እና ልጅት አለች እያለ ወንድምየውም ካለች ታዲያ ለምን ሄደህ አታያትም እያለችው ነበር ሀቢባ ራሱ ጅቡቲ ከሆነች እና ጅቡቲ የት ብዬ ልሂድ እያላት ነበር እሱ ራሱ። ሞህም ወደ ጠቅላላ ወዳለው ነገር ወደ ራሴ ሀሳብ ስመለስላችሁ የሰው ባል የምታማግጡ የሰው ሚስት የሆነ ነገር የምታደርጉ ሰዎች ለጊዜው ነው። አንድ ሰው ጉልበት ሊያንሰው ይችላል፣ ጉልበት ሊያጥረው ይችላል። አልተናደደም ማለት አይደለም። ጊዜ እየጠበቀላችሁ እንደሆነ እንዳትረሱ። ጊዜ እየጠበቀላችሁ ነው። የሆነ ቀን የገባችሁበት ጉድጓድ እንኳን ብትገቡ ተከትሏችሁ ይገባል ማለት ነው። አንድ ሰው አቅም አንሶት፣ አንድ ሰው አለመቻል ይዞት በተለያየ ምክንያት እናንተን ምንም ሊያረጋችሁ ይችላል። ያ ነገር ማለት ግን ተሸንፎ ቀረ ማለት አይደለም። የተወጋ መቼም ቢሆን አይረሳም። ስለዚህ አንደኛ በመጀመሪያ ደረጃ ሰው ላይ ክፉ ነገር አታድርጉ። ማንኛችሁም ብትሆኑ የሰው ባልም አታማግጡ፣ የሰው ሚስትም አታማግጡ። ለሰው ክፉ ነገር አታድርጉ። ክፉ ነገር ካደረጋችሁ ግን ራሳችሁን ጠብቁ። እናንተ ክፉ አድርጋችሁ ጸጸቱ ለቤተሰብ፣ ስቃዩ ለቤተሰብ፣ ውጣ ወረዱ ለቤተሰብ ነውና ጥንቃቄ እንድታደርጉ ነው መመክራችሁ በዚሁ አጋጣሚ ማለት ነው። መቼም የተወጋ ሰው አይረሳምና የተወጋ ሰው ይቅርታ ሊያደርግ ይችላል፣ ግን መወጋቱን አይረሳም። ይቅርታ አድርጎ የሚቀር ፈጣሪ ብቻ ነው። የሰው ፍጡር ይቅርታ አድርጎ አይቀርም። ቀን እየጠበቀ ነው ለመበቀል፣ አቅሙን እያደራጀ ነው ያለው። ገባችሁ? ሴት ብትሆን እንዳትንቋት ሴትን። በነገራችን ላይ ሴት አንዳንዶች ሴት የሚያደርጋቸው ጾታችሁ ብቻ ነው። በሁሉም ነገር ቀን ይጠብቃሉ፣ ለሁሉም ቀን ስላለው ማለት ነው። እና በመጀመሪያ ደረጃ ምን አለ ባልም ከፈለግሽ የራስሽን ባል አግቢ። የሰው ባል ለምን ታማግጫለሽ? ብዙ ሴቶች ያገባ ወንድ ነው የሚወዱት፣ አዲስ ወንድ አይፈልጉም። ያገባ ወንድ፣ ትዳር ያለው ወንድ ላይ ናቸው ቅርትትት የሚለው እና ለምንድን ነው ሌላ ወንድ አታገቡት? ሌላ ያልተነካከ ወንድ ለምን አታገቡም? ሊያውም የጓደኛችሁን ወንድ፣ ሊያውም የጓደኛችሁን ባል። በጣም ያስጠላል። ይቅርታ አድርጉልኝና ሁሉም እያልኩኝ አይደለም፣ ግን አብዛኞቹ ባላቸውን የሚቀሙት በጓደኞቻቸው ነው። ባላቸውን የሚቀሙት በራሴ ባሉት ሰው ነው። እና ተቀምታችሁ አትቀሩም። የሆነ ቀን ዋጋ ትከፍላላችሁ። ይሄ ከመሆኑ በፊት ግን ከጓደኛችሁም ሳትለያዩ ፈጣሪ ጸሎት አድርጉ። ለእናንተ ያለላችሁ ወንድ አለ፣ ያንን ሰው ጠብቃችሁ አግቡት እንጂ የሰው ባለ አይናችሁን አታንከራቱ። በተለይ ትዳር የያዘ ወንድ ላይ ባካችሁ አይናችሁን አታንዣቡ። በጣም የሚያስጠላው እውነት እናንተ ሁላችሁም በእናንተ ቢደርስ ደስ ይላችኋል። እናንተውን አግብታችሁ የገዛ ጓደኛሽ ባልሽን ብታይብሽ፣ ባልሽን ብትመኝ፣ ባልሽን ብትወስድ፣ ብታንዣብ ባልሽ አጠገብ አያስጠላም? እንደዚያ ብላችሁ አስቡ። ሰው ደግሞ አቅም አንሶት ቢቀር ቀርቶ አይቀርም። አንድ ቀን ይመጣል ወደ አንቺ፣ አንድ ቀን ይመጣል። እና ይሄንን ነገር ልንገራችሁ ብዬ ነው ዛሬ የመጣሁት። እናንተስ ምን ትላላችሁ? በዚህ ሀሳባችሁ ላይ አስተያየታችሁን ስጡኝ። በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ቻው።